ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የታህሳስ 20 2018 አመሻሹን እጅግ በጣም ወሳኝ የሆኑ መረጃዎችን በተለይ ከደቂቃዎች በፊት ከኢትዮጵያ ብሔራዊ ባንክ አንድ ጥብቅ የሆነ ማስጠንቀቂያ በሀገር ውስጥም በውጭም ለምትገኙ ኢትዮጵያውያን እህት ወንድሞች በሙሉ ገንዘብን የምታስተላልፉ እጅግ ከፍተኛ ጥንቃቄ ልታደርጉበት የሚገባ መግለጫ ይፋ ሆኗል። የብሔራዊ ባንክ ጥብቅ ማስጠንቀቂያን በተመለከተ ሙሉ መረጃውን ይዘናል። በሌላው መረጃችን ከቤት ቆጣሪ ጋር በተያያዘ በተለይ የብዙዎቻችሁ ጥያቄ ሆነውን የመብራት ክፍያን በተመለከተ ሙሉ በሙሉ የሚቀርፍ አዲስ ስርዓት ተዘርግቷል። ከዚህም ጋር ተያይዞ እንግዲህ ሙሉ መረጃውን ወደ እናንተ እናደርሳለን። በሌላ በኩል ከቪዛ ጋር በተያያዘም አዲስ መግለጫ ወጥቷል። በዚህም የቪዛ እገዳ ተጥሏል። ይህንንም በዝርዝር ይዘነዋል። እንዲሁም በህንፃና በቤቶች ውስጥ የፀሐይ ኃይል አጠቃቀምን በተመለከተ አስገዳጅ ፖሊሲ ተዘርግቷል። ይህንና መሰል መረጃዎችን በዚህ ምሽት ወደ እናንተ እናደርሳለን። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በቅድሚያም ለዓመታት የበርካቶች መነጋገሪያ ሆኖ የቆየውና የመብራት ክፍያ በተመለከተ ከፍተኛ ቅሬታ ሲያስነሳ እንደነበር ይታወሳል። በዚህ ሰዓት የወጣው አነጋጋሪ መረጃ በአዲስ አበባ ከተማ በኤሌክትሪክ አጠቃቀም ላይ የሚነሱ የዋጋ ቅሬታዎችን የሚፈታ ስማርት ቆጣሪዎችን እየተገጠመ ስለመሆኑ ይፋ ሆኗል። የኢትዮጵያ ኤሌክትሪክ አገልግሎት የፕሮጀክቱ ማኔጅመንት እንዳስታወቀው በአዲስ አበባ ከተማ እስካሁን 10,000 ስማርት ቆጣሪዎች ተገጥመዋል ያለ ሲሆን ስማርት ቆጣሪዎቹ ተቋሙ ቀደም ሲል ይጠቀምባቸው የነበሩ ቆጣሪ አንባቢዎችን የሚያስቀሩ ሲሆን ደንበኞች ቤታቸው ውስጥ በሚቀመጥ የዲጂታል መተግበሪያ አማካኝነት የተጠቀሙበትን የኃይል መጠን በቀላሉ ማወቅ ያስችላልም ተብሏል። ይህም በአገልግሎት ማዕከልና በደንበኞች መካከል ይፈጠሩ የነበሩ የዋጋ ቅሬታዎችን መፍታት ማስቻሉ ተብራርቷል። እነዚህ ዘመናዊ ቆጣሪዎች የኃይል ብክነትን ለመቀነስና ደንበኞች የኃይል አጠቃቀማቸውን እንዲከታተሉ ከማገዛቸው ባለፈ የቅድመ ክፍያ አሰራርን የሚከተሉም ናቸው ተብሏል። ደንበኞች ወደ አገልግሎቱ ማዕከል በአካል ሳይሄዱ በተመረጡ ባንኮች አማካኝነት ክፍያ መፈጸም እንደሚችሉም ተገልጿል። በቀጣይ 15,000 ተጨማሪ ስማርት ቆጣሪዎችን ለመግጠም የታቀደ ሲሆን አገልግሎት መስጠት ለማይችሉና በተደጋጋሚ የኃይል ስርቆት ለሚፈጸምባቸው አካባቢዎች ቅድሚያ እንደሚሰጥ መግለጹ በዚህ ሰዓት ይፋ ሆኗል። ከዚሁ ጋር በተያያዘ በዚህ ሰዓት የኢትዮጵያ ቴሌኮም አገልግሎት የታሪፍ ማሻሻያውን በተመለከተ ይፋ አድርጓል። በዚህም የ20% የቴሌብር ቅናሽ ስጦታ እንዲሁም ዋጋቸው ያልተቀየሩ ጥቅሎች በበርካታ ደንበኞች ዘንድ ተመራጭ የሆኑ 38 የተለያዩ ጥቅል ላይ ምንም አይነት የዋጋ ጭማሪ አልተደረጉም ብለዋል። ዝቅተኛ ገቢ ላላቸው ደንበኞች ዲጂታል አካታችነትን ለማረጋገጥ ሲባል የ1 ብር፣ የ2 ብር፣ የ5 ብርና የ1 ሰዓት ጥቅል ባሉበት ዋጋ እንዲቀጥሉም ተወስነዋል። እንደ ተቋሙ መግለጫ ከሆነ በዘርፉ ላይ የታየውን የወጪ ጫና መቋቋም የዲጂታል ኢኮኖሚ ግንባታን ማፋጠንና መሰረተ ልማቶችን ለማስፋፋት የታሪፍ ማስተካከያው የግድ አስፈላጊ ሆኖ መገኘቱ በዚህ ሰዓት ይፋ አድርጓል። በሌላው መረጃችን በሀገር ውስጥም በውጭም ለምትገኙ ኢትዮጵያኖች በሙሉ ገንዘብ ለምታስተላልፉ አጠቃላይ በዚህ ሰዓት በዚህ ደቂቃ የብሔራዊ ባንክ ጥብቅ ማስጠንቀቂያ ይፋ ሆኗል። በኢትዮጵያ ብሔራዊ ባንክ ፍቃድ የሌላቸው የገንዘብ አስተላላፊ ድርጅቶችና ሌሎች ህገወጥ የሐዋላ አስተላላፊዎችን መጠቀም በሀገሪቱ ህግ የተከለከለ ሲሆን በሀገር ውስጥ ያሉ የህገ ወጥ ሐዋላ ተቀባዮችም ላይ ችግርን ያስከትላል በማለት ይፋ አድርጓል። የኢትዮጵያ ብሔራዊ ባንክ በህግ በተሰጠው ስልጣን መሰረት ፍቃድ በሌላቸው የገንዘብ አስተላላፊ ድርጅቶች ላይ ብቻ ሳይሆን በሀገር ውስጥ ህገ ወጥ የውጭ ምንዛሪ ተቀባዮች ላይም እርምጃ እየወሰደ መሆኑ ተገልጿል። በዚህም ሂደት መሰረት ከውጭ ሐዋላ ገንዘብ የሚልኩላቸውን የቤተሰብ አባላትና ወዳጆችን ካላስፈላጊ እንግልትና የአገልግሎት መስተጓጎል ለመጠበቅ
በተለያዩ ውጭ ሀገራት የምትኖሩ ዜጎችና የኢትዮጵያ ዲያስፖራ አባላት ፍቃድ ያላቸውን ተቋማትን ብቻ እንድትጠቀሙ የኢትዮጵያ ብሔራዊ ባንክ አጥብቆ ያሳስባል። ለምሳሌ እንደ ሼጌ እንዲሁም አዱሊስ፣ ሬድስ እንዲሁም ወርልድ ዳይሬክትስ ሊንክ እንዲሁም ራማስፔ፣ ዩኤስ ዋየር እንዲሁም ዞላና ታጁ የመሳሰሉ የገንዘብ አስተላላፊ ድርጅቶች በኢትዮጵያ ሕጋዊ ፍቃድ የሌላቸው ድርጅቶች መሆናቸውን ሊታወቅ ይገባል በማለት እንግዲህ በዚህ ሰዓት ጥብቅ ማስጠንቀቂያ ይፋ አድርጓል። ለበርካታ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። በሌላው መረጃችን ከቪዛ ጋር በተያያዘ አዲስ የቪዛ እገዳ ተላልፏል። ብሪታንያ የኮንጎ ዲሞክራቲክ ሪፐብሊክ መንግስት ህገወጥ ስደተኞችን ወደ ሀገራቸው ለመመለስ በቂ ትብብር አላደርግም በሚል በኮንጎ ዜጎች ላይ የቪዛ እገዳ መጣሏን አስታወቀች። የኮንጎ መንግስት ህገወጥ ስደተኞችን ወደ ሀገራቸው ለመመለስ ከብሪታንያ ጋር የሚደረገውን ትብብር በአፋጣኝ ለማሻሻል ፍቃደኛ ካልሆነ እርምጃው ሙሉ በሙሉ የቪዛ እገዳ ሊያደርግ እንደሚችል የብሪታንያ የሀገር ውስጥ ሚኒስትር ከትናንት በስቲያ መግለጫ አስጠንቅቋል። ይህ ማለት ኮንጎ ህገወጥ ስደተኞች ዜጎቿን ወደ ሀገራቸው ለመመለስ በአፋጣኝ የማትተባበር ከሆነ የልዩ ቪዛ ተጠቃሚዎችና ባለስልጣናትም ጭምር ቪዛቸው ላይ የሚያገኙትን ልዩ ጥቅም ሊያጡ እንደሚችሉ አጃንስ ፍራንስ ፕሬስ ዘግቦታል። በአጭር ጊዜ ውስጥ የሚሰጡት ቪዛዎች ደግሞ ለሁሉም የኮንጎ ዜጎች ሊከለከሉ እንደሚችሉ ዘገባው ጠቅሷል። ይህ በእንዲህ እንዳለ ኢትዮጵያ ያላትን የፀሐይ ኃይል በሙሉ አቅም ለመጠቀም የሚያስችሉ ተግባራት እየተከናወኑ መሆኑን የውሃና ኢነርጂ ሚኒስቴር አስታወቀ። በሚኒስትሩ የኢነርጂ ልማትና መረጃ መሪ ስራ አስፈጻሚ አቶ መስፍን እንደተናገሩት በሁሉም ህንፃዎችና ቤቶች ውስጥ የፀሐይ ኃይል አጠቃቀምን በሂደት አስገዳጅ ለማድረግ የሚያስችል የፖሊሲ ማዕቀፍ እየተዘጋጀ መሆኑን ለመናኸሪያ ሬዲዮ ገልጸዋል። ኢትዮጵያ ያላትን የፀሐይ ኃይል አቅም ለመለየትና በምን መልኩ ጥቅም ላይ መዋል እንደሚችል የሚያሳዩ ጥናቶች መጠናቀቃቸውንም አስረድተዋል። ከሌሎች የዓለም ሀገራት ልምድ በመውሰድ በተለይም በከተሞች ረጃጅም ህንፃዎች ባሉባቸው አካባቢዎች በአንዳንዱ ቤትና ህንፃ ጣሪያ ላይ የፀሐይ ኃይል ቴክኖሎጂን በመግጠም ኃይል የመሰብሰብና ጥቅም ላይ ለማዋል የሚያስችል የፖሊሲ ማዕቀፍ እየተዘጋጀ መሆኑን ስራ አስፈጻሚው ተናግረዋል። ከአማራጭ ኃይል አጠቃቀም ጋር በተያያዘ ያለውን አዋጭነት የሚያሳዩ ጥናቶች በስፋት እየተደረጉ መሆኑን ጠቅሰው በዚህ ዘርፍ የግል ባለሀብቱ እንደሚሰማራ ወይንም እንዲሰማራ ይበረታታልም ተብሏል። በሁሉም ህንፃዎችና ቤቶች ውስጥ የፀሐይ ኃይል መጠቀም በስፋት ሲጀመር እንደ ሀገር የሚያጋጥመውን የኤሌክትሪክ ኃይል መቆራረጥ በዘላቂነት ሊያስቀር እንደሚችል አቶ መስፍን መናገራቸው ተገልጿል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።